ብለህ ነው ደግሞ ሳሎን ውስጥ ሀብል የሚያስቀምጠው? ድሮ ትንሽ ቀበጥ ነበርሽ፣ አሁን ግን ሁሉንም ቻይ ሆነሻል። ለራሴ የማደርገው ነገር ሁሉ ግራ ገብቶኛል። ለምንድነው ግራ የሚገባ? አባቢ ደወለ እንዴ? ስሚ አንቺ፣ ቆይ ወንድሜ ምን አድርገህ ነው የምትይው? ሊዱ ምንድን ነው የምትይኝ ደግሞ? እኔ ከመቼ ወዲህ ነው ዴቭ ላይ እኔን የጣልኩት? ታማለች፣ ልትሞት እያጣጣረች ነው። ኑዛዜ ምናምን ካላት ሂጂና ተቀበያት። ይኸውልህ እኔ ሀብል ምናምን የምትለውን ነገር እኔ አላውቅም። በቃ ሀብልን ንገሩኝ እንጂ ምን እየሰራችሁ ነው? በክፋት መንገድ የምትራመደው ፍቅር ዛሬ ከሊዱ ጋር አንድ ነገር ተመካክረዋል። ወደ ኤላ ቤትም ሄደዋል። ሀብሉን ፍለጋ እያንዳንዱ እቃ እየበረበሩና እየገለባበጡት ሳለ ኤላ ደርሶባቸዋል። ቤቴ ውስጥ ምን ትሰራላችሁ ሲል ጮሆባቸዋል። ሁለታቸውም በድንጋጤ የሚይዙት የሚጨብጡትን አሳጥቷቸዋል። አደይም ስቃይዋ እንደቀጠለ ነው። ከዴቭ ጋራ የተሳሳተ ንግግር በመናገርና ዴቭ እንዲጠላት ለማስደረግ እየሞከሩ ነው። የመጨረሻ ግን ዴቭ የነሱ ሴራ መሆኑን ደርሶበታል። አደይንም ይቅርታ ጠይቋታል። ኤላ ከአባቱ ስልክ ተደውሎለታል። ወደ አባቱም እንደሚሄድ ለፍቅረኛው እየነገራት ነው። እባክህን ኤላ ትተኸኝ አትሄድ፣ ሁለተኛ የማላገኝህ ይመስለኛል እያለች እየተንሰቀሰቀች ነው። ይህንን ነገር ወስኖ ለመናገር ያስቸግረኛል ሲልም መልሶላታል። ሊዱን በቅናት እያበደች ነው። የኤላን ፍቅረኛ ለምለም እዛ ቤት እንዴት አድርጋ ማስወጣት እንደምትችል ግራ ተጋብታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ሰራተኛዋ አደይ ክፍል 29ን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ለምለም የኤላ ሀብል ከሷ እንደሆነ ለአደይ ታሳያታለች። አደይም በጣም ተደሰተች። በቃ ለኤላ እንስጠዋለች። እኔ ለኤላ የማላስብ ይመስልሻል እንዴ? አሁን ለኤላ ሰጠነው ማለት አንቺ ሌባ ተብለሽ እዚህ ቤት ትባረሪያለሽ አለቻት። ታዲያ በዚህ ንግግራቸው መካከል ኤላ ይከሰታል። ለምለምም ወዲያውኑ ሀብሉን ደበቀችው። ምንድን ነው እየተጫጫኋችሁ ያላችሁት በማለት ይጠይቃል። ምንም አይደለም፣ አደይ እንዴት ከሰዎች ጋር መኖር እንደምትችል እየተመካከርን ነው። በሉ ተመካከሉ በማለት ኤላም ወደ መጣበት ይመለሳል። እንደነገርኩሽ ነው፣ ለማንም ትንፍሽ እንዳትይ ስትል ለምለምም አደይን አስጠንቅቃት ትወጣለች። ፍቅርም ወደ ሊዱ መኝታ ክፍል ትሄዳለች። ተነሽ የምናደርገው ልንገርሽ፣ ሀብሉ ያለው ከአደይና ከለምለም ጋር ነው፣ እየተጫወቱብን ነው። እንደዛ ከሆነ ሀብሉን በቀላሉ እንወስደዋለን ማለት ነው አለች ሊዱም። እንደዛ ሳይሆን ከነሱ እንዳለ እንዲገኝ እናደርገዋለን። ይህንን ደግሞ እንዴት ማድረግ እንዳለብሽ እነግርሻለሁ አለቻት። ብቻ ለምለምን እዛ ቤት የሚያስወጣ ነገር ይሁን እንጂ ሁሉንም ለማድረግ ዝግጁ ነኝ አለች ሊዱ። ለምለም አክስቴን ልከስ ወደ ፍርድ ቤት ልሄድ ነው። እስካሁን ከጎኔ አይዞሽ የሚለኝ ሰው አልነበረም። አሁን ግን ክስ ልመሰርት ነው አለችው ለኤላ። እሺ አብረሽ ሄዳለሁ እንደዛ ከሆነ። ለምለም አክስቴ በጣም መጥፎ ሰው ነች፣ እናትና አባቴ ነጥቃኛለች፣ አንተን ደግሞ እንድትነጥቀኝ አልፈልግም አለችው። ኤላም ችግር የለም በማለት አብሯት ይሄዳል። በተንኮል የታጠረችው ፍቅር ወረቀቱን እየቀዳደደች ወደ ወለሉ መወርወር ጀመረች። ቀዳዳ ስትጨርስም አደይን ጠራቻት። አደይም ራሷን አሟት ስለነበረ በእጇ ደግፋ ነው ወደ ሳሎን የመጣችው። እባክሽን ራሴን አሞኛል አለቻት። ስላንቺ ምንም አይመለከተኝም፣ እነዚህን ወረቀቶች አንሻቸዋለች። ራሷን በእጇ ደግፋም አነሳችው። ወልዊው አዝጁ በማለት ማሰቃየት ጀመረች። ሊዱ መኝታ ክፍል ሆና እየጨፈረች ነው። በዚህ ሁኔታ ያለች ፍቅር ትመጣና የኤላ ቁልፍ አለሽ ወይ? ሊዱም የለኝም፣ ለምን ፈለግሽ አለቻት። ሀሳቧንም ነገረቻት። እንዴት አድርገን ለምለምን እዛ ቤት ማስወጣት እንዳለብን እነግርሻለሁ። አደይም ከዚህ ትወጣለች፣ ሁሉንም ለማሚ እነግራታለሁ። ሊዱም ይች ለምለም የምትባልም ከእሷ እንደተገኘ ሲያውቅ አመናቅሮ ከቤት ያስወጣታል አለች። ብቻ ሁለታቸውም ስላላቸው ጥላቻ እየገለጹና እንዴት አድርገው ከህይወታቸው ማስወጣት እንደሚፈልጉ እየተመካከሩ ነበር። ፍቅርም አደይን ከዴቭ ጋር እናጣላታለን አለች። አደይ ራሷን ስላመማት ቤቱን ማጽዳት አቅቷታል። በዚህ ሁኔታ ያለች ዴቭ ይመጣል። ለዴቭም ራሷን እንዳመማት ትነግረዋለች። ነይ እኔ ጋ መድኃኒት አለ ውሰጅና ቁጭ በይ። ሁሉም እኮ ስትኖሪ ነው። እየታመምሽ እንዴት ሊሆን ይችላል? አንተ እንደዚህ ልታስብ ትችላለህ፣ ሌላው ግን እንደዚህ አያስብም። ወይም ስራ ላለመስራት ያመጣችው ምክንያት ነው። ዴቭም ፍቅር ናት አደለ እንደዚህ ያደረገች የምታሰቃይሽ አለ። አይ ሁሉም ቀጣሪዎች እንደዚህ ናቸው። ታዲያ በዚህ ፍራቻ እያመመህ እንዳላመመህ ሆነ ትሰራለህ። ብቻ ህይወት በዚህ መልኩ ግራ ታጋባለች አለችው። አይዞሽ ሁሉም ያልፍና ታሪክ ይሆናል አላት። መጥረጊያውንም ተቀበላትና ቤቱን እያጸዳ ሳለ ሊዱና ፍቅር ይመጣሉ። አንቺ ምን ትሰሪያለሽ በማለት እሷ ላይ ይጮሁባታል።
ሊዲያ ለምንድን ነው ግን ወንድሜ ክብርን ዝቅ የሚያደርግ ነገር የምታደርገው? እሷ እኮ የተቀጠረችው ለመስራት ነው። ፍቅርም የቀበትሽ አልመሰለሽም? ተነሽ መጥረጊያውን ተቀቤና አንቺ አጽጂው አለቻት። ራሷን እንዳመማትም ነገረቻት። ዴቭም እባክሽ ታያት ትረፍበት አላት። በዚህ የተናደደችው ፍቅርም አዝላት ዙር በማለት ተናዳ ወደ ውስጥ ትገባለች። ሊዱንም ምን ታፈጭብኛለሽ አላት። የራስ ጉዳይ በማለት እሷም ተናዳ ወደ ውስጥ ትገባለች። ዴቭም አደይ ግን እኮ ንጹህ ነው፣ ደግሞ ካመመሽ እነሱ ማጽዳት ይችላሉ፣ እያመመሽ የመስራት ግዴታ የለብሽም አለ። ላንተ ንጹህ ነው፣ አለቃ ባየበት አይን ግን ንጹህ ስላልሆነ ሁልጊዜ እያጸዳህ ትኖራለህ በማለት ትመልስለታለች። ይህ ሁሉ ቅኔ ለፍቅር ነው አለ ዴቭ። ዴቭም እሺ በቃ ክፍትሽ አረፍ በይ መድኃኒት አመጣልሻለሁ አላት። እሷም ተነስታ ወደ ክፍሏ ገባች። ንጉስ አደይ እንደናፈቀችው ለደመቀ እየነገረው ነበረ። ደመቀን በበኩሉ ያች ድንቢጥ ፍቅር ናፍቃኛለች አለ። እሷ የናፈቀችህ እኔ አደይ ምን ያህል ልቤ ውስጥ እንደምትገባ ልነግር አልችልም። ደመቀም ይኸውልህ ጓደኛዬ አደይ እሺ ብትልህ እኮ ደስ ባለኝ ነበረ። ደግሞ እኮ ያፋታውህ አባቷ የሌለህ አርደኛ ነው አለው። እሺ ስለ አባቷ ምን የምትነግረኝ ነገር አለ አለ። ንጉስም ለመስማት እየጓጓ ሳለ ዝም ብለህን ጠጣ ባክህ፣ ታሪኳ ውሎ ያሳድረናል። ንጉስም ቢያንስ ወደ ሰፈራቸው እንሂድ በማለት ይጠይቀዋል። ደመቀም እንሂድና ያችን ድንቢት ፍቅርን እንጥለፋት አለ። እሷን ከጠለፍክማ አደይ ሰላም አታገኝም ይለዋል ንጉስ። እኔ ደመቀ ነኝ በቅርቡ በእጅ አስገባታለሁ እያለ ነበር። ለምለም ፍቅረኛዋን ኤላን ብዙም አትቀየርክም፣ እንደ ድሮ ነህ አለችው። ኤላን አንቺም እንደ ድሮ ነሽ፣ ብቻ ግን በፊት ብዙ ነገር አትታከሽም ነበር፣ አሁን ብዙ ነገር ችለሽ እያለፍሽ ነው አላት። ህይወት ብዙ ነገር እንዳስተማራትም እየነገረችው ባለችበት ሁኔታ ስልክ ይደወልለታል። ከአባቱ ነው። አባቱም ደውሎ ኤላ ወደ እኔ እንድትመጣና ሚስት ላጋባህ እፈልጋለሁ አሉት። ኤላም በመደናገጥ አባዬ ይህ እንዴት ሊሆን ይችላል በማለት ይጠይቃቸዋል። እሳቸው እናትም ልታገኝህ ትፈልጋለች በማለት ስልኩን ዘግተውበታል። ታዲያ የኤላ ፍቅረኛ ምንድን ነው ኤላ በማለት እየጠየቀችው ነበረ። በአደይ ፍቅር የተለከፈው ዴቭም በሀሳብ ጭልጥ ብሏል። ምን ሆነ ነው እያለች ነው ሊዱ። ለህይወትሽ ትርጉማትሽን ታውቂያለሽ አላት። እንዴት ትርጉም ላጣለት እችላለሁ በማለት እየተሞላቀቀች ትመልስለታለች። ለካንችን ሊዲያ ነሽ፣ እኔ ደግሞ ከሰው ጋር አወራው ብዬ። ታዲያ ወዲያውኑ ንግግራቸውን ሰምታ ፍቅር ትመጣለች። ምን እያወራችሁ ነው በማለትም ትጠይቃለች። አንቺን የሚመለከት ጉዳይ አይደለም ማለች ሊዲያ። ጸጉሯንም መነካካት ጀመረች። ጸጉሬን አትንኪ በማለት ታመናጭቃታለች። ቅድም እኮ ከፍቶች ስላየሁሽ ለአጽናናሽ ነው የመጣሁት አለች ፍቅርም። ዴቭን በበኩሉ አንቺ ደግሞ ለምን ከፋሽ አለና ጠየቃት። ተንኮለኛዋ ፍቅርም ይቻ አደይ ናታ፣ ቅድም እኮ ልትገላት ነበረ እኔ ባልደርስላት ኑሮ አለችና አጠማመደች። ዴቭም እና አደይ ከመሬት ተነስታ ልትገልሽ ሞከረች አይደል ነው የምትሉኝ? ታዲያ ሊዲያ ከኤላ ቤት መሄድ እንደምትፈልግና አደይ ለምን ትሄጃለች ብላ እንደደበደበቻት አድርገው ሁለታቸውም እየተጋገዙ ዴቭን አሳመኑት። እውነት አደይ ይህን ነገር ካደረገችው በጣም ነው ማዝነው፣ ልትዋሽኝ ከሞከራችሁ ሲል በትክክል አደይ ይህንን ድርጊት እንደፈጸመችው አድርገው አሳመኑ። ሊዲያ ወደ ኩሽና በመሄድ አደይን ለምን ከወንድሜ ራስ ወረድ አትይም? እንዳቅምሽ አትኖሪም? አንቺ እኮ ሰራተኛ ነሽ እያለቻት ነው። የጊዜ ጉዳይ እንጂ ሁላችንም እኩል ነን። ደግሞ ወንድምሽን ምንም አላልኩትም። ሊዲያም ወንድሜ ባንቺ ተማሯል፣ ወይ እሷ ትቆያለች ወይን ይወጣለሁ እያለ ነው። እባክሽን ከወንድሜ ራስ ወረድ በይ አለቻት። አደይም እረቴ ሊዲያ ተረጋጊ፣ ይሄ የተሳሳተ ንግግር ነው ብላ ለማሳመን ብትሞክርም ሊዲያ ግን ተናዳ ነበረ። የማንም መጫወቻ ልሆን እያለ ተናዳ የተመለሰችው። የኤላ ፍቅረኛ እየተንሰቀሰቀች እያለቀሰች ነው። ኤላዬ ትተኸኝ አትሄድ፣ ያኔም እኮ አባት በነገረ መልእክት ነው ትተኸኝ ሄደህ ለዘመናት ተለያይተን የኖርከው። አሁን አንተን ሳገኝ የመኖር ተስፋዬ እየጨመረ ነው። እኔ እኮ ራሴን ላጠፋ ነበረ፣ እባክህን ትተኸኝ አትሄድ እያለች እያለቀሰችበት ነው። ኤላም ከአባቴ ውሳኔ ፈቀቅ ማለት አልችልም ብሏታል። የኔስ የወደፊት እጣ ፈንታዬ አያሳዝንም ወይ ኤላዬ እያለች ተደፍታ እያለቀሰችበት ነው። ይቅርታ ምን መወሰን እንዳለብኝ አላውቅም ብሏታል ኤላ። ዴቭ እነ ሊዲያ ባሳመኑት ነገር በጣም ተናዶ ስለነበረ አደይን ሊዲያን ምንድን ያደረግሻት በማለት ይጮህባታል። እኔ ልጠይቅህ እንጂ መቼን ያስቸገርኩህ? ያንተን ወደ እኔ ገልብጠ ማውራት ጀመርክ። ደግሞ ከዚህ በኋላ አልደርስብህም እንዳደርስብኝ አለችው። አንቺም ከሊዲያ እንዳደርሻላት ከአንተ ይህን አልጠብቅም በማለት በብስጭት ነበር የመለሰችለት።
ፍቅርና አደይ ሀብሉን እንዴት አድርገው ከኤላ ቤት ማውጣት እንዳለባቸው ሲመካከሩ ከቆዩ በኋላ ሊዲያ ቀድማ እንድትጠብቃትና በሩን እንድትከፍትላት ፍቅር ታዛታለች። ሊዲያም እየሄደች ሳለ በር ላይ ከዳይመንድና ከንጉስ ጋር ይገጣጠማሉ፣ ይላከፏታልም። አንቺ ደግሞ ወደዛ ዱቄት አላት። የተወካ ነው ያልተወካ ሲል ነበር ንጉስም። ታዲያ ወደሆኑ አደይ መታ ነበረ። ከኔ ምንድን ነው የምትፈልገው? ንጉስም እንደሚወዳት ይነግራታል። መቼም ቢሆን ያንተ ልሆን አልችልም እያለች ያናገረችው ሳለ ደመቀ መጥቶ ሰላም ይላትና ፍቅርን እንድትጠራለት ያደርጋታል። አደይም ለፍቅር መልእክት ልታደርስ ወደ ቤት በምትገባበት ሰዓት ዴብን እንውጣ እያለችው ነበረ። ለምንድን ነው የምንወጣው እያላት ነው። በፍቅር የምንሳፈፍበት አለም እኔ እናንተ የምንገላለጽበት እያለችው ነው። ታዲያ አደይ ስለመጣችባት በጣም ተናዳለች። ደግሞ አንቺ ምን ፈልገሽ ነው አላት። እነ ዳይመንድ እንደፈለጓትና ማናገር እንደሚፈልግ እየነገረቻት ነበረ። እሺ አንድ ጊዜ አናግራቸው ልመለስ በማለት ትወጣለች። ደመቀም መንገዷ ላይ ቆሞ እየገረገራት ነበረ። ዞር በልለፍበት እያለች ነው። ባላሳልፍሽ ምን ታመጫለሽ አላት። በጥፊ መታው ተመለሰች። ሊዲያ ወደ ቤት ስትገባ ኤላና ፍቅረኛውን ባየችው ነገር በጣም ተናዳለች። ሮሜና ጁሊት ምነው በአንድ ትንፋሽ ካልተነፈስን አላቸው። ይልቁንስ አደይ ታማልሻለች፣ የሞት ጣር እያጣጣረችልሽ ነው። አሁንም የምትነግርሽ ነገር ካለ ቶሎ ሂጅና ድረሽላት አለችው። እሺ አብረን እንሄዳለን አለ ኤላ። እሺ እናንተ ከኋላ መምጣት ትችላላችሁ፣ እኔ ግን እናንተን የምጠብቅበት ጊዜ የለኝም አለች። ኤላና ፍቅረኛው ወደ አደይ እየሄዱ ነው። መንገድ ላይ ከዳይመንድ ጋር ተገጣጥመዋል። ትክ ብሎ ማየው ራሱ ነው ሀብሌን የወሰደው በማለት ኤላ ዳይመንድን ያንቀዋል። በቃ ሀብልህን እኮ ለዛች ነጫጭባና ለፍቅር ሰጥቼልሃለሁ፣ ከኔ ምንድነው የምትፈልገው አለ። ለምለምም በቃ ልቀቀው በማለት እንዲለቀው አደረገችው። አደይ ምግብ እንድሰራለት እየጠየቃት ነበረ። እሷም እሽታውን ቸረችው። ግን ዴቭ አንድ ጥያቄ ልጠይቅ እስኪ፣ መቼ ነው ያንተን ወደ እኔ አዙረ መናገር ጀመርክ? ሊዲያ የተናገረችው ነገር አጥንት ይሰብራል። እኔ የኔ ካልሆንክ ብዬ አስቸግሬህ አውቃለሁ? ዴቭም ስለዚህ ለእኔም የነገሩኝ ነገር ውሸት ነው ማለት ነው። ምንድን ነው የነገሩህ? ቆይ ሊዲያን ከኤላ ቤት እንዳትሄጅ ብለሽ አስፈራርተሻታል? በማለት ይጠይቃታል። እንኳን ላስፈራራት ለምትናገረው ነገር ሁሉ ዝም ነው ምላት። ዴቭም ስለዚህ እነሱ እየተጫወቱን ነበር ለካ በማለት እያሰበ ነበረ። አደይን ማስቀየም አልነበረብኝም፣ አሁን ይቅርታ መጠየቅ ይኖርብኛል አለ። ጠራትም። ወደ ክፍሉ እንድትመጣ ካደረጋት በኋላ አሁን ምግቡን ተይና ከኔ ጋራ ፊልም እንይ እያለ ይጠይቃት ነበር። እሷም ብዙ ስራ እንዳለባትና ከሱ ጋር መቀመጥ እንደማትችል ትነግረዋለች። ወዲያውኑም እጇን ይዟት አደይ ብሎ ይቅርታ ለመጠየቅ እየሞከረ ሳለ በር ተንኳኳ ብላ ትታው ወጣች። እነዚህ ልጆች ግን ለይቅርታ እንኳን ጊዜ አይሰጡኝም እያለ ብቻውን እያወራ ነበር። ሊዲያና ፍቅር የኤላን ቤት እያተረማመሱ ነው። እያንዳንዱ ሶፋ እንዲሁም መኝታ ክፍል ቁም ሳጥን ሳይቀር ሁሉንም እንዳልነበር አድርገውታል። ኤላ ስልኩን ረስቶ ወደ ቤቱ ተመልሷል። የኤላ ፍቅረኛም ከአደይ ስትደርስ አደይ በደህና ሶፋ እያስተካከለች ነው። ምን ነው አሞሻል አላለችም እንዴ? አሁን በደህና አገኘሁሽ አለቻት። ራሴን ነበረ ያን ያህል የተጋነነ አልነበረም። አደይም ሊዲያ ከእናንተ ናት እንዴ አለቻት። አዎ ከኛ ናት አለቻት። ሀብሉን ይዘሸዋል አለች አደይም። ቁምሳጥኑን አተራምሰው የጨረሱት ሊዲያና ፍቅርም ወደ አልጋው ተሸጋግረዋል። አልጋውን እያተረማመሱት ሳለ ኤላ ደርሶባቸዋል። ምን እያደረጋችሁ ነው? ቤቴ ውስጥ ምን ትሰራላችሁ? በማለት እየጮህባቸው ነው። ሁለታቸው በድንጋጤ ክው ብለው ቆመው እየተመለከቱት ነው። እንግዲህ ቀጣዩን ክፍል በሚቀጥለው የምናይ ይሆናል። ለዛሬ ሰራተኛዋ አደይ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያላችሁ ቤተሰብ ሆኖ አመሰግናለሁ።